አልሰራም ነው አትጨንቀኝ ልጅ እሱ ነው አዲስ ልክ ሄሎ እንዴት ዋልክ ሽማግሌው? ልጅህን የእጅ ውስጥ ነው ያለው። ትሁትን ስታይ ልጅህን ይሰጥሃል። ታዲያ አስብበትና ቶሎ ንገረኝ መልሱ። ትሁት መቃብር ቆፍራ ዓለምና ተወድ ውስጥ እንኳን ተመልሳ ብትገባ ተመስገን ተስፋ ቆርጦ የሚተዋት አይነት ሰው አይደለም። በቲና ንግግር ውስጥ የገባው ተመስገን ፈሪና በቁባቋ እንዳልሆነ ለማሳየት ሲል ነው ካሌብን ያገተው። ነገር ግን በዛ ብቻ አላበቃም። ትሁትን ለማግኘት ካሌብን እንደ መደራደሪያ ያቀርቡታል። ትሁት በፍርሃት ስሜት ውስጥ ሆና እነሱንም ችግር ውስጥ እንደከተተቻቸው ተሰምቷት ተመስገን ጋር ለመሄድ ብትወስንም ነገር ግን ጀግናውና ቆፍጣናው አባዬ ያልፈቀደላትም። አባዬ ትሁትን ለተመስገን ሳይሰጠው ካሌብን የሚያስመልስበት አንድ እቅድ አውጥቷል። እቅዱ እንኳን ባይሰራ ተመስገንን በጉልበት ቢጋፈጠው የሚያሸንፈው አይመስል። ካሌብ ከቤት ተናዶ ነው የወጣው። ምክንያቱ ደግሞ ትሁት ከቤት አባሯት እንደነበር አባዬ ሰምተው እሱንም ከቤት ስላባረሩት ነው። በሰዓቱ ትሁት እንዳያስወጡት አስባ ነገሩን ወደ ራሷ ጥፋትነት ታመጣዋለች። አባዬ ካሌብ እኮ ምንም አላጠፋም። እስከዛሬ ድረስ እኮ የደበቁትን አንድ ምስጢር ሰምቶ ነው። በቃ አባዬ ቲና ልጅ እንዳለኝና ልጁም የተመስገን መሆኑን ነግረዋለች። በጣም የተናደደብኝ ለዚህ ነው ብላ ስትል ካሌብም ሁሉም ነገር ከኔ ብቻ ነው አይደል የተደበቀው? ቲና ያለችው እውነት ነው? ቆይ አባዬ አንተም ታውቅ ነበር ብሎ ሲጠይቀው ትሁት በመሃል ትገባና አዎ ያውቅ ነበር፣ እኔ ምስጢር እንዲሆን ስለፈለኩ እንጂ ልደብቅህ ፈልጌ አልነበረም ብላ ስትመልስለት ካሌብም ተናዶ ኧረ እባክሽ ነገሩ ምስጢር እንዲሆን ስለፈለግሽ ነው? ይሄን ነገር እኮ ከኔና ከተመስገን ውጪ ሁሉም ሰው ያውቃል። ነገሩ የተደበቀው ከኔና ከሱ ብቻ ነው። ቆይ ይሄንን ማድረግ ለምን አስፈለገ? ልትነግሪኝ ትችያለሽ ብሎ ይጠይቃታል። ትሁትም እሺ ተረጋጋና ተቀምጠ ሁሉንም ነገር አስረዳሃለሁ ብላ ስትለው ካሌብም አልረጋጋም፣ ሁሉንም ነገር ደርሼበት ሳውቅ ነው ልንገርህ ምትዩ? በጣም አዝናለሁ ብሎ ጥሏቸው ይሄዳል። በዛኑ ሰዓትም ስትሞጣመጥ የነበረችውን ቲና በንዴት አንጠልጥሎ የያዛት ተመስገን እንደምንም ራሱን አረጋግቶ አንገቷን ለቆ ገፍትሮ ይጥላታል። ቀጥሎም በእጄ ሰበብ ስላልሆንሽ ፈጣሪና መስገኝ፣ አሁን ከኔ ምን አባሽ እንደምትፈልጊ ብቻ ተናገሪ ብሎ ሲላት ቲናም በቃ ተወኝ፣ የራስ ጉዳይ፣ ስትፈልግ ከዚህ በኋላ ሁሉንም ነገር በራስ ተወጣው፣ እኔ ካንተ ጋር አልሰራም ብላ ትለዋለች። ተመስገንም ተይ አትሳሳች ቲና፣ ሳይውል ሳያደር ረዳቴ በጣም ያስፈልግሻል። ሁሌም ቢሆን ከጠላቶችሽ ከችግርሽ ብዙ ጊዜ እኔ ነኝ ማስመልጥሽ፣ አትርሺ ብሎ ጥሏት ሲሄድ ቲናም ጮክ ብላ ለዋልክልኝ ውለታ የሚሆን እኔ ጋር አንድ ትልቅ ነገር አለ፣ ትሁት ትልቅ የደበቀችህ ነገር አለ ብላ ስትለው ተመስገንም ፈጠን ብሎ ይመለስና ቲና ወድቃ ወዳለችበት ዝቅ ብሎ ወዲዋን ማዳመጥ ይጀምራል። ቲናም ቀጥላ ትሁት ከካሌብ ፍቅር ይዟታል ብላ ትለዋለች። ተመስገንም ነገሩን ቀለል አድርጎ ይኸውልሽ ቲና፣ ይሄ ከኔ በላይ ለአንቺ መርዶ ነው። ትሁት መቼም ቢሆን ከማንም ጋር አትሆንም፣ ሁሌም የኔ ብቻ ናት። ነገር ግን ካሌብ መቼም ቢሆን ያንቺ ሊሆን አይችልም ብሎ ጥሏት ይሄዳል። በዛኑ ሰዓት በትሁት ውሸት ተናዶ ከቤት የወጣው ካሌብ መጠጥ ቤት ውስጥ ለብቻው ቁጭ ብሎ እየጠጣ ባለበት ዳኒ ይመጣና አጠገቡ ይቀመጣል። ካሌብም ተናዶ ቆይ ምን ትሰራለህ እዚህ? ሰው ብቻውን መቀመጥ አይችልም እንዴ ብሎ ሲለው ዳኒም ደጋግመን የምንጠጣበት ቤት መጥተህ ለብቻዬ ልሁን ትላለህ እንዴ? ደግሞ ካሌብ አሁን ላይ ሰው ያስፈልጋል ይልና ለራሱ መጠጥ ያዛል። ካሌብም ንዴቱ እስካሁን አልበረደለትም። ቆይ ዳኒ ትሁት ልጅ እንዳላት ታውቃለህ ብሎ ሲጠይቀው ዳኒም ምንም መልስ ሳይሰጠው ደንግጦ ሲቀር ምን ነው ደነገጥ? የምታውቀውና ሚስጥር አድርገህ ያዘው የተባልከውን ነገር ስላወቅኩ ነው? አይገርምህም ዳኒ? ሁሉም ሰው እኮ ያውቃል፣ እኔ ብቻ ነኝ የማላውቀው። የዚህን ያህል ነው ትሁት ጋር ቦታ የሌለኝ ብሎ ሲለው ዳኒ አይ እንደዛ እኮ አይደለም ካሌብ፣ በጣም ፈርታ ነው። ተመስገን እኮ ልጅ እንዳላት ካወቀ ይወስድባታል፣ በዛም ደግሞ ያስፈራራታል ብሎ ሲለው ካሌብን በግርምት ዳኒን ይመለከተውና ቆይ እኔ ለእናንተ መመስላችሁ የተመስገን ሰው እንደሆንኩ ነው እንዴ? ይሄን ብሰማ ለተመስገን ሄጄ ማወራ ነው የሚመስላችሁ ማለት ነው ብሎ ይለዋል። ዳኒም እንደዛ አታስብ ካሌብ፣ ትሁት ይሄንን ያልነገረች እንዳታጣቅ ስለምትፈራ ነው ብሎ ሲለው ካሌብም በቃህ ዳኒ፣ ምንም ነገር ብትለኝ አያሳምነኝም፣ በጣም ነው የተናደድኩባት፣ በሷ ብቻም ሳይሆን በእናንተም ጭምር ይለውና ጥሎት ይሄዳል። ዳኒም ተነስቶ ቀጥታ የሄደው ወደ ቲና ጋር ነበር። እዛ እንደደረሰም እንዴት ነሽ ግን ምን እያሰብሽ ነው? መቼም እዛች አንድ ክፍል ውስጥ ዘላለሜን እኖራለሁ አትኝም አይደለ ብሎ ሲላት ቲናም ተናዳ ምን ነው ነገሩ ከቤቴ ውጪልኝ ይመስላል ብላ ስትለው ዳኒም ታይ እንደዛ አስቤ አይደለም፣ እኔ እንደዛ ማለቴ ሳይሆን ያው ትልቅዬ ሐሳብ ስላለሽ ምን ልታደርጊ ያሰብሽ ማለት ፈልጌ ነው ብሎ ሳያስነቃ ስለለውን ይቀጥላል። ቲናም ተመስገንን አመኘው ነበር፣ ግን እንዳየኸው ጉረኛ ብቻ ነው፣ ምንም አቅም የለውም። ይልቅ ስለ ኤደን ልጠይቅህ አስቤ ነበር። እሺ ቆይ ከናባዬ ጋር ያለህ ነገር መረጃ ለመሰብሰብ ነው ብለን እናስብ። ከኤደን ጋር ግን ያለህ ነገር ምንም ሊያሳምነኝ አልቻለም። ዳኒ ከኔ ጋር ያለህ ነገር ወደ ኋላ እንዲጎተት አልፈልግም። ስለዚህ ከሷ ጋር ያለህን ግንኙነት እንድታቆም እፈልጋለሁ። እኔ እናንተ ብቻ ነን የዛ ቤት ንብረት ተካፋይ እንድንሆን የምፈልገው ብላ ትነግረዋለች። በዛን ሰዓትም ነው ካሌብ መጠጡን ጥሎ ወደ ቤት እየሄደ ባለበት
ተመስገን ያገተው። ቤት ወስዶም ካሰረው በኋላ ቲናን ደውሎ ይቀጥራታል። ተገናኝተውም ተመስገን ስሚኝ፣ ትላንትና ምን ነበር ያልሽኝ? እስቲ አንዴ ድገሚልኝ ብሎ ይላታል። ቲናም ተናዳ ትቀልዳለህ እንዴ ለዚህ ነው የጠራኸኝ ብላ ስትለው ተመስገንም ጀግና ትጫወታለህ እንጂ ሆና አታውቅም። ፈሪ ቦቅቧቃ ነህ ነበር አይደል ያልሽኝ? ግን እኔ ጀግንነቴን ላሳይሽ ይልና ስልኩን አውጥቶ ካሌብን አግቶ ቤቱ እንዳስቀመጠው ያሳያታል። ቲናም ተናዳ አንተ ያመሃል እንዴ? ይሄ ጀግንነት ሳይሆን ጅልነት ነው። ቆይ እንዴት ካሌብን ታግተዋለህ? በጣም አደገኛ ነገር ነው ያደረከው ብላ ስትለው ተመስገንም አደገኛ ነገር እስካላደረግሽ ድረስ ውጤቱን ማምጣት አይቻልም። ቲና ሀብት ስትያን ነበር እንዴ? ያ ሽማግሌ ልጁ ተይዞበት ሀብቱ የሚያሳስበው ይመስልሻል ብሎ ሲላት ቲናም እና ልጁን ይዘህ ነው የምትደራደረው ትለዋለች። ተመስገንም ቆፍጠን ብሎ እኔ አይደለሁም አንቺ ነሽ የምትደራደሪው፣ ለዚህ ነው የጠራሁሽ ብሎ ይላታል። ቲናም አላደርገውም፣ ይሄ በጭራሽ ሊሆን የሚችል ነገር አይደለም ብላ ስትለው እሱም እሺ በቃ ስለዚህ አንቺ እምቢ ካልሽ እኔ አደርገዋለሁ፣ ወይ ልጁን ይመርጣል ወይ ትሁትን ብሎ ጥሏት ይሄዳል። በዛን ሰዓትም ዳኒና ኤደን ተገናኝተው መንገድ ላይ እየሄዱ ነበር። ነገር ግን ኤዱ አሁንም ድረስ አኩርፈዋለች። ዳኒ ሊያወራት ቢሞክርም ኤዱ ግን ፍቃደኛ አልነበረችም። ዳኒም ቀጥሎ በጣም እንደሚወዳትና ሊያጣት እንደማይፈልግ ይነግራታል። ኤደንም ታዲያ ማጣት እንደማይፈልግ ሰው ሆና ብላ ትለዋለች። ዳኒም ፈጠን ብሎ እሺ ቆይ ምን ላድርግ? እኔ ያልሽኝን ነገር በሙሉ አደርጋለሁ ብሎ ሲል ኤደንም ፈገግ ብላ በውሻ ቋንቋ ፍቅርህን ግለጽልኝ ብላ ታሾፍበታለች። ዳኒም እንደ ውሻ ይጮሃል። ቀጥሎም ይኸውልሽ ሄዱ አሁን እንደማንኛውም ሰው ፍቅሬን ልጠይቅሽ እባክሽ አግቢ ይልና ተንበርከኮ ቀለበቱን ከኪሱ አውጥቶ ጣቷ ላይ ያጠልቅላታል። እሷም ደስ ብላት ከተንበርከከበት ታነሳውና ታቅፈዋለች። በዛኑ ሰዓት ሁለቱም ያላስተዋሉት ነገር ቲና ተደብቃ ሁሉንም የሚያደርጉትን ነገር ስትከታተላቸው እንደነበረ ነው። በሌላ በኩል ካሌብ በተለመደው ሰዓት ቤት ባለመምጣቱ የተጨነቀችው ትሁት ለአባዬ ነገሩ እንዳስጨነቃት ትነግረዋለች። በዛኑ ሰዓትም ነው ተመስገን በአባዬ ስልክ ደውሎ ካሌብን እንደያዘውና እሱን እንዲለቀው ትሁትን ለሱ መስጠት እንዳለበት የነገረው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮ ሲለቀቅም በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።